ሰላምና ጤና በያላችሁበት ዓለም ዳርቻ ሁሉ ይሁንላችሁ። በዛሬ ትምህርታችን በጥያቄያችሁ መሰረት የደም ቧንቧዎችን የሚያጸዱ የደም ቧንቧዎች ላይ ሊፈጠር የሚችሉ መጋገሮችን ከስር ከመሰረቱ የመጥረግ ስራን የሚሰሩ የደም ቧንቧዎችን ጤንነት የሚያሻሽሉ የሚጠብቁ ፍሬዎችንና አትክልቶችን እንመለከታለን። የደም ቧንቧዎችን ጤንነት ለመላው ጤናችን እጅግ መሰረታዊና አስፈላጊ ነው። በአብዛኛው ማለትም ከ90% በላይ መላው ጤናችን ላይ ሊፈጠር ለሚችል አብዛኛው ጤና እክሎች መሰረቱና ዋነኛ የጀርባ ምክንያቱ የደም ቧንቧዎች ላይ የሚፈጠር አደጋና እክል ነው። ለአብነት ያክል ከልብ ጋር ተያይዞ የሚፈጠሩ የጤና ችግሮች ሃርት አታክን ጨምሮ ስትሮክ፣ ከፍተኛ ደም ግፊት፣ ዲሜንሺያ እና ለሌሎች የጤና እክሎች የደም ቧንቧ ላይ የሚፈጠር እክል ዋነኛ የጀርባ ምክንያት ነው። በዛሬ ትምህርታችን የእነዚህን በሽታዎች ምልክቱን ሲምፕተሙን ሳይሆን ዋነኛ ምንጩን ከስሩ መከላከል የሚችልበትን ውጤታማ መንገድ እንመለከታለን። እውቀቴን በተቻለኝ አቅም ሁሉ ሳልሰስት እንደምሰጣችሁ እንደማካፍላችሁ እናንተም ሳትሰስቱ በቅንነት ላይክ ማድረጋችሁን አትዘንጉ። የእናንተ ላይክ የቪዲዮ ብዙ ሰው ጋር እንዲደርስ እናንተ እንደምትጠቀሙት ሌሎች ሰዎችም ከቤታቸው ሆነው ከሚኖሩበት ከሚሰሩበት ቦታ ለጤናቸው እጅግ መሰረታዊ የሆነ እውቀትን ማግኘት እንዲችሉ አስፈላጊ ነውና ላይክ ሼር ማድረጋችሁን አትዘንጉ፣ አትርሱ። ቪዲዮውን ከማየታችሁ በፊት አስቀድማችሁ ላይክ አድርጉ። ለቻናሌ አዲስ የሆናችሁ ሰዎች ዶክተር ዳን ይባላለሁ። ቻናሌን ሰብስክራይብ በማድረግ ከጎን ያለውን የደውል ምልክት አንድ በመጫን በመለቃቸው ትምህርቶች የራስዎንና የቤተሰቡን ጤና ይጠብቁ። ሰውነታችን ውስጥ ያሉ የተለያየ ክፍሎች አእምሮአችንን ጨምሮ ስራቸውን በአግባቡ ለማከናወን ራሳቸውን ለማደስ ጤናቸውን ለመጠበቅ የሚያስፈልጋቸውን ኦክሲጅን፣ ንጥረ ነገሮች እንዲሁም ከራሳቸው ላይ ተረፈ ምርቶችን በማጓጓዝ ከሰውነታችን ማስወገድ የሚችሉት በእነዚህ የደም ቧንቧዎች አማካኝነት ነው። በአጠቃላይ በሰውነታችን ውስጥ ያለው የደም ቧንቧ በሶስት ይከፈላል። ከዚህ በፊት ተመልክተናል። እነዚህን የደም ቧንቧዎች አንድ ላይ ብንቀጣጥላቸው ርዝመታቸው 60,000 ማይል ያክላል። በኪሎ ሜትር 96,560 ኪሎ ሜትር ርዝመት አለው ርቀት ያለው። ከዚህ መረዳት የምንችለው እነዚህ የደም ቧንቧዎች ምን ያህል ውስብስብና እጅግ ጠቃሚ እንደሆኑ ነው። በሚገርም ሁኔታ አንድ ሰው በእናቱ ሆድ በሚጸነስበት ጊዜ አስቀድሞ በመጀመሪያ ከሚመሰረቱ የሰውነት ክፍሎች ቅድሚያ ቦታን የሚይዘው እነዚህ የደም ቧንቧዎችና ልባችን ነው። ከአይምሮአችን ከጉበትና ከሌሎች ሰውነት ክፍል ቀድሞ የሚመሰረተው ልብና እነዚህ የደም ቧንቧዎች ናቸው። እነዚህ የደም ቧንቧዎች ላይ የሚፈጠር ማንኛውም አይነት ጉዳትና አደጋ መላው ሰውነታችንን በቀጥታ ይጎዳል፣ ያጠቃል። እነዚህ የደም ቧንቧዎች በቀላሉ ንጥረ ነገሮችን፣ ደምንና ኦክሲጅንን ማዘዋወር እንዲችሉ እላያቸው ላይ ግድግዳ ወለል አላቸው። ይህ ግድግዳ ወለል ኢንዶቴሊያል ሴል ተብሎ ይጠራል። የደም ቧንቧዎች ላይ አደጋ በሚፈጠርበት ጊዜ በዋነኝነት አደጋው የሚከሰተው እዚህ ኢንዶቴሊያል ተብሎ የሚጠራው የደም ቧንቧዎች ወለል ግድግዳ ላይ ነው። የሚከተሉት ፍሬዎችና አትክልቶች የደም ቧንቧዎችን ጤንነት፣ የደም ቧንቧዎች ላይ ያለው ግድግዳ ላይ ሊፈጠር የሚችለውን አደጋና ጉዳት የመከላከል የመጠበቅ ስራን ይሰራሉ። ከነዚህ ፍሬዎችና አትክልቶች መካከል ብሉቤሪ በአማርኛም ብሉቤሪ ነው። ሁለተኛ እርድ፣ ሶስተኛ የሰቡ አሳዎች ለአብነት ያክል ሰርዲንና ሳልመን፣ አራተኛ አረንጓዴ ሻይ፣ አምስተኛ አስፓራገስ ነው። አስፓራገስ የአማርኛው ስሙ ሰሪት ወይም ቀስቲኒቻ የሚል ስም ያገኘሁት የምትመለከቱትን አይነት ይመስላል። እነዚህ ፍሬዎችና አትክልቶች እንዴት ነው የደም ቧንቧዎችን ጤንነት የሚጠብቁት የሚያሻሽሉት? እነዚህ አትክልቶችና ፍሬዎች ምንም እንኳን በውስጣቸው የተለያየ ንጥረ ነገሮችን፣ ኬሚካሎችን ቢይዙም የሚሰሩበት ሜካኒዝም ተመሳሳይ ነው። ያንዱን እንመለከታለን። የብሉቤሪን እንመልከት። ብሉቤሪ ቅድም እንደነገርኳችሁ በአማርኛም ብሉቤሪ የሚል ስም ነው ያለው። ብሉቤሪ በውስጡ በከፍተኛ ደረጃ አንቲኦክሲዳንቶችን፣ ጸረ ሙቀት አማቂ ንጥረ ነገሮችን ይዟል። ከያዛቸው አንቲኦክሲዳንት ጸረ ሙቀት አማቂ ንጥረ ነገሮች መካከል የፖሊፌኖልስ ቤተሰብ የሆኑ ፍላቮኖይዶች ይጠቀሳሉ። በአጠቃላይ 6 አይነት ፍላቮኖይድ አለ። ከነዚህ 6 አይነት ፍላቮኖይዶች 3ቱን ብሉቤሪ ውስጥ እናገኛቸዋለን። በነገራችን ላይ እነዚህን 6ቱንም ፍላቮኖይዶች አንድ አትክልት ውስጥ ወይም ምግብ ውስጥ ፍሬ ውስጥ ማግኘት ከባድ ነው። ብሉቤሪ ግን በሚደንቅ ሁኔታ ከነዚህ ፍላቮኖይዶች 3ቱን ፍላቮኖይድ አጠቃሉ በውስጡ ይዟል። ከያዛቸው 3 አይነት ፍላቮኖይዶች መካከል የመጀመሪያው አንቶሳያኒን
በሁለተኛ ደረጃ ፍላቮኖል፣ ሶስተኛ ፍላቮን 3 ኦልስ። እነዚህ ሶስቱን ለደም ቧንቧዎች እጅግ ጠቃሚና መሰረታዊ የሆኑ ኬሚካሎችን በውስጡ ይዟል። እነዚህ ኬሚካሎች በሚከተለው መንገድ የደም ቧንቧዎችን ጤንነት ያሻሽላሉ፣ ይጠብቃሉ። አንደኛ፣ በሰውነታችን ውስጥ ጤናማ የሆነ የናይትሪክ ኦክሳይድ ሞለኪውል ምርት እንዲኖር የማነቃቃት የማበረታታት ስራን ይሰራሉ። ይህ ናይትሪክ ኦክሳይድ የሞለኪውል አይነት ሲሆን የደም ቧንቧዎች በጤናማ መንገድ እንዲከፈቱ እንዲለጠጡ የሚያደርግ የመለጠጥ አቅማቸውን የሚሰጥ የሞለኪውል አይነት ነው። በሁለተኛ ደረጃ ላርጅ ቦያንት ኤልዲኤል ተብሎ የሚጠሩ ኮሌስትሮሎች በቀላሉ ኦክሲዳይዝድ ሆነው የደም ቧንቧዎችን ሊጎዱ ሊያጠቁ ወደሚችሉ ስሞል ደንስ ኤልዲኤል ኮሌስትሮል እንዳይቀየሩ እነዚህ ላርጅ ቦያንት ተብሎ የሚጠሩ ኮሌስትሮሎች ኦክሲዳይዝድ የሚደረጉበትን መካኒዝምና ሁኔታ የማቋረጥ የመከላከል ስራን ይሰራሉ። ከዚህ በፊት ሰውነታችን በጤናማ መንገድ ኮሌስትሮልን መቆጣጠር እንዳይችል ዋነኛ ምክንያት ኦክሲዴሽን ነው ብለናል። ይህን አይነት መካኒዝምና አደጋ የማቋረጥ የመከላከል ስራን ይሰራሉ። በሶስተኛ ደረጃ ሰውነታችን አደጋ ሲያጋጥመው ኢንፌክሽን ሊሆን ይችላል፣ ሌሎች አደጋዎች ሲያጋጥመው በህዋሳት መካከል የመልእክት ልውውጥን ለማካሄድ የሚጠቀመውን ሳይቶካይን ተብሎ የሚጠራውን ፕሮቲን መመንጨት የመቆጣጠር ስራን ይሰራሉ። በሰውነታችን ውስጥ ጤናማ የሆነ የሳይቶካይን የፕሮቲን አይነት የመልእክተኛ አይነት ባህሪ ያለው ፕሮቲን ነው። የዚህ መመንጨት በጤናማ መንገድ ከሌለ መመንጨቱ በጣም ከቁጥጥር ውጭ በሚሆኑበት ጊዜ ሰውነታችን ውስጥ ያሉ በሽታ መከላከል ስርዓት ላይ የሚሳተፉ ህዋሳቶች ከሚገባው በላይ በመነቃቃት ተገቢ ያልሆነ ኢንፍላሜሽንን፣ አደጋን በሰውነታችን ላይ ሊያስከትሉ ይችላሉ። ይህን አይነት አደጋ እንዳይፈጠር የዚህን ሳይቶካይን ፕሮቲን መጠን የመቆጣጠር ምንጩን የማረጋጋት የማርገብ ስራን ይሰራሉ። በአራተኛ ደረጃ ከላይ ጠቀስኩትን ኢንዶቴሊያል ብለን የጠራ ነው ደም ቧንቧዎች በጤናማ መንገድ ደምን እንዲያዘዋውሩ ራሳቸውን ማደስ እንዲችሉ መሰረታዊና አስፈላጊ የሆነውን ይህን ክፍላቸውን ኢንዶቴሊያል ተብሎ የሚጠራውን ህዋሳቸውን ክፍላቸውን ጤንነታቸውን የማሻሻል እዚህ ሰውነት ክፍላቸው ላይ ሊደርስ የሚችለውን አደጋ የመቆጣጠር የመከላከል ስራን ይሰራሉ። ለአብነት ያክል በተደጋጋሚ በተደረገ ጥናት አዘውትረው ብሉቤሪን የሚጠቀሙ ሰዎች ደም ቧንቧዎች ላይ ለሚፈጠር መጋገር፣ ለልብ በሽታና ተመሳሳይ ችግሮች የመጋለጥ ዕድላቸው በ4 እጥፍ የቀነሰ እንደሆነ የሚያሳዩ በርካታ ጥናቶች ተካሂደዋል። ብሉቤሪ የደም ቧንቧዎችን በሚጠብቅበት በሚያሻሽልበት ተመሳሳይ አይነት መንገድ እርድ፣ የሰቡ አሳዎች ሰርዲንና ሳልመን፣ አረንጓዴ ሻይ፣ አስፓራገስ ተመሳሳይ ስራን ተመሳሳይ ተግባርን ያከናውናሉ። እነዚህን ምግቦች አዘውትሮ መመገብ ለደም ቧንቧዎች ጤንነት እጅግ በጣም አስፈላጊ ነው። አሁንም ግን ልናተኩርበት ሌላው የሚገባው ነገር በተመሳሳይ መንገድ በመመገብ የደም ቧንቧዎችን ጤንነት እንደምንጠብቀው አመጋገባችን ጤናማና የተስተካከለ ካልሆነ መልሰን የደም ቧንቧዎችን በከፍተኛ ደረጃ ልንጎዳቸው መላ ጤናችንን ልናቃውስ እንችላለን። በቀጣይ ትምህርታችን የደም ቧንቧዎችን ጤንነት የሚያቃውሱ እጅግ አደገኛና መርዛማ የሆኑ ምግቦችን የምንመለከት ይሆናል። የዛሬው ቪዲዮ ቀላል የሚመስል ነገር ግን በተደጋጋሚ ከተተገበረ መላው ጤና ሊያሻሽል የሚችል ድንቅ መረጃዎችን የያዘ ነው።